ያላግባቡ መጣ ያለ መንገዱ መጣ እኮ መጀመሪያ ሰውየው በአቂዳ መከራከር ይችላል ብሎ መጣ። ይቻላል፣ በአቂዳም ዙሪያ መከራከር ይቻላል። ስለ አቂዳ ዙሪያ መከራከር በጭራሽ አይቻልም። በአቂዳ ጉዳይ ላይ መከራከር አይቻልም። ይሄ የዋብዮች አቋም ነው። በአቂዳ ጉዳይ ላይ መከራከር አይቻልም። አላህ ይናለው ብለሽ ምታምኚው አላህ ከአርሽ በላይ እኮ በምንድን ነው? ከአርሽ በላይ ከአርሽ በላይ ሁለመናው ከአርሽ በላይ ነው። እኛ ጌታ ተረጋጊ። እኔ አይታይም የቪኪ መጽሐፍ ላይ እንደዛ ይላል። ምስራቅም ምዕራቡም ያላህ ነው፣ ፊቶቻችሁን ወደ የትም ብታዞሩ ያላህ ፊት እዚያ ነው ይላል። እፎይ ልንገርህ፣ ዶንቆሮ ልጆችን ሰዎችን ዶንቆሮ አታል አኑ ጅማ ምን ሆነ ነው? ትሰማኛለህ? ካላ ተሻል እንጂ ካላ ተሻል አትሳደብ። የማይታይ የማይዳሰስ ጌታ ነው ያለን። እኛ ግን እርግጠኛ ነሽ አላህ ማይታይ ነው? አዎ ፍጡራን አያዩትም፣ እኛ እናየው። ማይታይበት ምክንያት ምንድን ነው? ፍጹም ጌታ ስለሆነ እና ፍጹምነቱን አጥቶ ነው በቂያማ ቀን የምታዩት። ገልጸው ምንም አይልም። ኧረ በእናትሽ አላህ በእናትሽ ካላ ተሻይ። ወጅ ምንድን ነው እሱ? ወጅ ምንድን ነው ማለት? ከአምላኬ እንዴት ይሻላለሁ እንዴ? አንደኛ ነገር እኛ ይውላችሁ እግሩ ፊቱ ማለት እኛ ለመግለጽ አንችልም፣ ምክንያቱም አላህ ፍጡራን አይደለም። አንደኛ ለእኛ ጌታ ለአላህ ለአምላካችን ፎቶ የለውም። ሰው ፍጡራን አይደለም። እኔ ፎቶ አለው ብዬ የሚል ጥያቄ አልጠየቅኩም። እና ምን ይመስላል ይሄ ቶፒክ? ምኑን ያልተገለጸልህ? ባቱ ነው እግሩ አልተገለጸልኝም። እስኪ ሙስሊም ይግባና ይገባል። የሀባሾችን ቪዲዮ ማን ነው ልኮልኝ እያየሁት ነበር። አልተገለጸም የሚል ዛሬ መሰለኝ የተወያዩት የሆነ እያወሩ ምንድን ነው እንዲህ ያለው አልተገለጸም፣ እንዲህ ያለው አልተገለጸም። ታዲያ የሆነ እንትን እየሰደበው ዋብያ አባሾቹ ጋር እንትን እያሉት በቃ የሚያዋጣቸው እነሱ ምን እንደሆነ ታውቃለህ? በአቂዳ ጉዳይ ውይይት አያስፈልግም የሚለው ነው። ከዚህ በፊት አይፈቀድላቸውም ብያችሁ ነበር። በአቂዳ ጉዳይ ላይ መወያየት አያስፈላጊ አይደለም ለነሱ። የላኩልህ ቪዲዮ አለች። ይህችን ቪዲዮ ቅድም እየሰማሁት ከዚህ በፊት ነው ያልኳቸውን እንዲህ በግልጽ ሲናገሩት ታገኘዋለህ። በአቂዳ ጉዳይ ላይ ውይይት ማይታሰብ ነው፣ አይቻልም። አልተገለጠም ከሚለው ውጪ መልስ የለም ማለት ነው። መንዙማን ያሰማን እኮ ትንሽ ቀረብ አድርገው። ከመጀመሪያው እናድርገውና መጀመሪያው ትሰሙታላችሁ። አቂዳ ከሆነ በአቂዳ ዙሪያ ጭራሽ መከራከር አይቻልም። ሐራም ነው፣ ወንጀል ነው። ለምንድን ነው? ኢማሙ ማሊክ ረሂመሁላህ ሰውየው መጣና ጠየቃቸው። ምን ብሎ ጠየቃቸው? ሌላ ርዕስ እያዝልሃል። በመከራከር ይቻላል አይቻልም የሚል ከፈለክ ሌላ ርዕስ እያዝልህና ትከራከራ እንወያያለን። እሺ አፎን እሺ። እና አርህማን አሊሲው ምንድን ነው? ከአርህማን አላሽ ሰው ብሎ ተጠይቃቸው። ከይፈስተው ብሎ ተጠይቃቸው። ኢማሙ ማሊክ ናቸው እንግዲህ ሰለፍ ናቸው፣ ትልቅ አይማ ናቸው። አሊሲው ማዕሉሙን ወይ ከይፉ መጅሁሉን ወልኢማኑ ቢሂ ዋጅብ ወሱአሉ አንሁ ቢድዓ ብሎ የተናገሩት። ስለ አቂዳ ዙሪያ መከራከር በጭራሽ አይቻልም። ታመን ከማመን ነው፣ ታላመንክ ደግሞ ዞር ማለት ነው እንጂ መከራከር ስለማይቻል ነው። አፍወን ሰላም አለይኩም። ይቻላል፣ መከራከር ይቻላል። አይቻልም ያልከው አንተ ውሸትህን ነው። ይቻላል፣ መልሱ ይሄ ነው ላንተ። ያላግባቡ መጣ ያለ መንገዱ መጣ እኮ መጀመሪያ ሰውየው በአቂዳ መከራከር ብሎ መጣ። ይቻላል፣ በአቂዳም ዙሪያ መከራከር ይቻላል። በአህካም መከራከር ይቻላል። ግን ይሄድበት በቃ خلاص ይሄድበት ወደ ሰዓትህ ያላ በጣም ይቅርታ ይሰማችኋል። በአቂዳ ጉዳይ ላይ ምን አልክ? በአቂዳ ጉዳይ ላይ መከራከር አይቻልም። ይሄ የዋብዮች አቋም ነው። በአቂዳ ጉዳይ ላይ መከራከር አይቻልም። ለምን አይቻለው?
ግማሽ አካል ዘን ምን ብለህ ነው የምትከራከረው? ምኑን ልታስረዳ ነው የምትከራከረው? ጭንቅላት የለውም እያልክ ምንድን ነው የምታስረዳው? ልትከራከር ከገባ ደግሞ አልተገለጠም ብለህ ትወጣለህ ማለት ነው። እንደባለፈው አልተገለጸም በሚል አጠናቀፈው ትወጣለህ። ስለ አምላክ መከራከር ማውራት አይቻልም። ይሄ ባይዞ እንደዚህ በቪዲዮ ብቻ ሳይሆን በብዙ መጽሐፍቶቻቸውም ላይ ያለ ነው፣ ያለ አስተምሮም ስለሆነ ማለት ነው። ኤኒዌይስ አፍራ ናታን እንኳን ደህና መጣችሁ። አላህ ነው ምናምን ሰላም ብያለሁ። ከስራ ያላችሁ ሰላም ብያለሁ። እፎይ ቪኪ፣ ሁላችሁም ከላይም ከታችም ያላችሁ ሰላም ክርስቶስ ይብዛላችሁ። ለእናንተ ይሁን። እንዴት ናችሁ? መስገናው ሰላም ናችሁ? እንዴት ናችሁ? ለእናንተ ሰላም ነው አለው። አልሐምዱሊላህ። እኔ አንድ ጥያቄ ያለኝ ማለት ነው ስለእናንተ ጉዳይ። ጥያቄ መጨረሻ ላይ ነው የምንቀበለው። ትንሽ ቆየት ብለን ቅድሚያ ቶፒክ ላይ እንቆያለን። መጠየቅ አልችልም? ትችያለሽ፣ ግን ቅድሚያ ቶፒኩ ላይ አላህ በሁሉ ቦታ አለ ብለሽ ታምኛለሽ? ማለት አሁን ይኸውልህ ጥያቄ ልጠይቅ ነው የገባሁት። ለምን ትፈራለህ? እኔ የጠየቅኩህን መመለስ ትችላለህ? አችልም? ምን አበሳጨሽ? አላህ የት ነው ያለው ብለሽ ነው የምታምኚው እኮ። የእኔ ጥያቄ መጀመሪያ መልስልኝ። እኔ ልጠይቅ ነው የገባሁት እኮ። ጥያቄ መልስልኝ። ጥያቄ ከሆነ ትንሽ ቆየት በይና ትጠይቂያለሽ ነው እንዴ? ቅድሚያ ቶፒክ ይሄ ነው በቃ እናንተ ስራ ይሄ ነው። መቼም አትጠይቁማ አይደለም። አንዳንዴ ስለ ክርስትና አስተምሩ። እሺ እኛ ምን እሺ አንዴ ምላስሽን ያዥው። ኦኬ እንግዲህ አላህ ከአርሽ በላይ ነው የሚል የዋብዮች መፈክር አለ። አላህ ከአርሽ በላይ ነው ያለው የሚል የአባሾቹ ደግሞ ነው በቦታ አይወሰንም ያለ ቦታ ነው የሚል ደግሞ የአባሾቹ እይታ አለ። እስቲ ሁለቱንም ዛሬ የምንጠይቃቸው ምንድነው እሱ ሱራ አልበቀራ ላይ ያለውን መሰረት አድርገን 115ኛውን አያ እንመለከተዋለን። እስቲ ከቻልክ ቪኪ ክፈተው። አላህ አካላቶች እንዳሉት የምታምኑ አካላቶች ይሄንን እንዴት ነው የምትመለከቱት? ይሄንኛውን እንዴት ነው የምታስረዱን? አይ ቲንክ ቃል ገብተዋል አልገባም? እኔ ጋር ምንድን ነው የሚታየኝ? የሆነ እንትን ነው የሚታየኝ። ገብቻለሁ እኮ አይታይም እንዴ? ትሰማለህ? አልሐምዱሊላህ ትሰማለህ። እንትኑ ግን ትክክል አለ። አልሐምዱሊላህ አንተ ብን አልሐምዱሊላህ ይሰማል። እሺ ሙስሊሞችን አስገባ ቃል አልሐምዱሊላህ ይሰማ። ሴቷ ኢክራም እንኳን ደህና መጣች። ኦኬ አንድ ክፍሉን አንብበው። ሴቷ እንኳን ደህና መጣች። ይመስገነው። ሙስሊም ነሽ? አላህ አልሐምዱሊላህ ሙስሊም ነኝ። ጥያቄ መጠየቅ እችላለሁ? ጥያቄ ትንሽ ቆየት ብለሽ ትጠይቂያለሽ። ቅድሚያ ቶፒኩ ላይ እንዴ ስለ ክርስትና መረጃ አላህ ይናለው ብለሽ የምታምኚው አላህ ይናለው ብለሽ የምታምኚው አላህ ከአርሽ በላይ። ኦኬ ምኑ ነው ከአርሽ በላይ? ምንም ኩላማ ነው። ምኑ ለምሳሌ ሩጅላ ማለት ፈልገህ ነው? ለምሳሌ አንተ የምታስበው አይደለም። ኖ ምሳሌ ምናምን ለምሳሌ ተብሎ አምላክ አይገለጥም። የኛ አላህ አንዱ አምላካችን ከአርሽ በላይ ነው ብለን ነው የምናምነው። እንደ ዛቱ እንትኑ ያልና እናመልክም እኮ። በምንድን ነው ከአርሽ በላይ?
ከአርሽ በላይ ሁለመናው ከአርሽ በላይ ነው የኛ ጌታ። ሁለመናው ስትይ ለምሳሌ እይታው ከአርሽ በላይ ነው። እይታው የኛ አምላክ አይታይም። እሱ ማየቱ እሱ አምላክ ስለሆነ በሱ ቸርነት ሁሉን ነገር ያያን። በቃ ምንም ይሄን ነው ተብሎ የኛ አምላክ አይገለጽም። ስለዚህ ከአርሽ በላይ ነው። አያይም። እዚህ ከአርሽ በላይ ነው ያያን። እሱ የሁሉ አምላክ ጌታችን እስከሆነ ድረስ ሁሉን ነገር ያያን። እኛ በሱ ስለሆነ ያለ ነው ያያን። ስለዚህ አይኑ እዚህ ያያል። አይኑም እዚህ አለ፣ ማየት ይችላል። እዚህ አንተ የምታስበው ፍጥረት ለማለት ፈልገህ ነው። እንደዛ አይደለም። የኛ አምላክ ያያን፣ እኛ አናየውም። እንደ ፍጥረት አይደለም እያልከው ነው። እኔ እንደማን ነው ብዬ አንተ አሁን አይኑ የት ነው? አይኑ እንዲህ ነው ለማለት የፈለግከው ስማ ፍጥረታት አይደለ አየዋለ ለማለት ፈልገህ ነው። እንደዛ አይደለም። እኛ አሁን በውሉ እንወይ ከተባባልና እንወያያለን። ስለ ክርስትና መማር ከፈለግን እንማራለን። ነገር ግን እናንተ በስነ ስርዓት ስታስተምሩን ነው። ገባህ አይደለ? የሆነ ዝቅ ለማድረግ ሃይማኖት ምናምን ሳይሆን እንድንማር ነው። እኔ ቅንጭላታችሁን ያለውን ሰለማቅ ነው ወላሂ ሰለማቅ የምትሰሩትን ታሪክ ሰለማቅ ነው። ግን ከሆነ እንማር። ሩቁን ታውቂያለሽ ወይ አንቺ? የሩቁንማ አላውቅም። አላህ ሱብሃነሁ ወተዓላ ግን ሁሉን ያውቃል። እዛ ነው። ስለዚህ ጭንቅላት ውስጥ ያለ ማውቀው እኔ ነኝ ያለውን አንቺ እኔ የማውቃለሁ እያልሽ እኮ ከአላህ ጋር እየተጋራሽ ነው። ኤኒዌይስ መቻልኩ እኔ አልኩ እኔ ከሩቅ ያውቃለሁ አላልኩም። አላህ ሱብሃነሁ ወተዓላ ሁሉን ያውቃል ነው አልኩ። እሺ እንዳዳምጪኝ። ኦኬ አላህ እጅ ፊት እንዳለው ታምኛለሽ? ኦሆ ነገርኩህ እኮ እንደሱ ተብሎ የኛ አምላክ በዝርዝር አይነገርም አልኩ። የኛ አምላክ ነው ብለን የምናመልከው። አይወልድም አይወለድም፣ አምሳያ የለውም፣ እጅግር ብለን እንደዚህ ነው አንልም። ገባህ አይደለ? አንተ አሁን ሆሶ ባለፈው አልተገለጸም ሳላለ አልተገለጸም ማለት አይቻልም። እየጠየኩሽም ብቻ ነው ይወልዳል አይወልድም ብዬ ለርቤ አልጠየኩሽም። ማንን ይመስላል የለውም ማለት እኛ የምናመልከው አምላክነቱን ብቻ ነው አልኩህ። ደግሞ ያላወራሁትን ምን ታወሪያለሽ ሴቷ? ላልጠየኩሽ ሰለማቅ ፕሊዝ ጭቅጭቅ አታርጊው። ያልጠየኩሽም ጭቅጭቅ አይደለም። ኦኬ ስለዚህ ተስማማው። አላህ እጅም እግርም የለውም ፊትም የለው። ማን አለ? አሁን እኔ ብያለሁ እንደ ፖለቲካ ለመስራት ለምን ትሮጣለህ? ማን አለ? እኔ ብያለሁ እንዴ? ምን ፕሊዝ ተረጋጋ እንጂ አንተ። እኔ አላልኩም። አንተ እጅ የለውም እግር የለውም። ደግሜ ልጠይቅሽ አላልኩም። እኔ ችግር አለው ብዬ አልነግርህም። ችግሩ እኔ ችግር አለው ብዬ አልነግርህም። አላህ ሱብሃነሁ ወተዓላ አይወልድ በቃ እኔ ለረቢ አልፈልግም። ይወልዳል አይወልድም ብያለሁ። ሴቷ ፕሊስ እኔ ጥያቄ ይወልዳል አይወልድም ሳይሆን እጅና እግር ፊት አለው ወይ ብዬ ስጠይቅሽ አይወልድም አይወለድም እኔ ነው የጠየኩሽ። አዎ እጅ እግር አለው ብለህ እጁን እግሩን አናመልክም አልኩ። እኔ እናመሰግናለን። ሴቷ ጨርሰዋለች እኮ እጅ እግር አለው አላህ ብለን አናመልክም። ስለዚህ እጅ እግር የለውም ያንቺ አላህ እጅ እግር በዚህ አይገለጥም። ስለዚህ እጅ እግር ያለው አምላክ ነው ብለሽ አታመልክም። እናመሰግናለን። ለምን ትመውታለህ? ያልጠየኩሽን ደጋግመሽ እያወራሽ ስለሆነ ረሂም ተራ የሚባል ነገር ልመጂ፣ ስርዓት የሚባል ነገር ልመዱ። አሁን እኔ መለስኩ መጠየቅ እችላለሁ። ትንሽ ቆየት ትጠይቂያለሽ፣ ችግር የለውም። ኦኬ ረሂም ረሂም ትስማሚያለሽ ከሴቷ ጋር? የእሷ አላህ እጅ እግር አለው ተብሎ አታመልከው። እጅ እግር ያለው አይደለም። አላልኩም። እና እጅ እግር ያለው ነው የምታመልኪው? እጅ እግር ፊት አለው አላልኩም። እሱ የፈጠረኝ በእጁ እስከሆነ ድረስ ግን የኛ አምላክ እጅ እንዲህ ያለ አናመልክም ብያለሁ። እኛ የምናመልከው አላህ ሱብሃነሁ ወተዓላ አንድ ነው፣ የሰው አምሳያ የለውም አልኩ። በቃ እሺ፣ አንዴ ቤት አድርጊ። ወገኖችሽ ይታዘቡሻል። እንደ እንትን እኮ ተቀያየርሽብን። ማንም አይታዘብ። ማን የኛ ፋሚሊ ቤት አድርጊ
ሚት አድርጊ አንዴ። ነገሩ ከውስታዞቹ ትሻያለሽ። እኔስ ጥያቄውን አድሬስ ለማድረግ ሞክሩ። ጠየቁት። ኦኬ አልሐምዱሊላህ። እሺ እኔ ጥያቄ ልጠይቅልህ። ጥያቄ ትንሽ ቆየት በይ። አሁን ጣልቃ እናስገባ። ትንሽ ቆይ። አብዲ እንኳን ደህና መጣ። አብዲ አላህ ነው ማነው የሚለው? እንግዲህ አላህ የት ነው ያለው? ምኑ ነው ከአርሽ በላይ ስትሉ ምኑን ነው? ለዚህ መረጃ ማምጣት የምትችሏላችሁ? የምታመልኩት አላህ የምትሉት አካል ከአርሽ በላይ ነው የምትሉት ምኑን ነው? ለምታወሩት ነገር ማስረጃ በማምጣት ማሳየት የምትችሏላችሁ? ከአርሽ በላይ ነው የምትሉት ምኑን ነው? ምኑን ነው ከአርሽ በላይ የሆነው? አምላካችሁ ከአርሽ በላይ ነው ስትሉ ምኑ ነው? አህመድ አላህ ነው ጌታዬ አለሽ። አምላካችን ከአርሽ በላይ ቀጥይ ከአርሽ በላይ ሆኖ ሁሉም መመልከት አይችልም ነው የምትለው ወይስ ምንድን ነው? ለምሳሌ አንተ ፎቅ ላይ ብትቀመጥ ለምሳሌ ብለብን ይዘው እና አንተ ማሰብና አንተም ማለት ምን ይገድባል? አንድን ነገር ለማየት ምን እንትልሃል? ለምሳሌ አላህ ከአርሽ በላይ ነው፣ ሁሉንም ማድረግ የሚችል ጌታ እኮ ነው። እንዴት ነው አንተ አሁን በአንተ ላይ ፖለቲካ ለመስራት ነው? አላህ አርሽ ላይ ቁጭ ብሏል፣ አርሽ ላይ ያለው ብቻ ይታየዋል ለማለት ፈልገህ ነው አይደለ? ምንም ነገር ለማድረግ ያላቀተው አላህ ሰማይን ለምን ስማኝ ነንም እንዴ እኛ ምናውራ እንጂ አልጠየኩሽም። ድምፅሽን ቀንሹ፣ ቶንሽን ቀንስ አድርገውና ለምንድን ነው እየጠየካት ነበር እኮ። ለምሳሌ አላህ ከአርሽ በላይ ነው እንላለን አይደለ? በአንተ ቤት አላህ ከአርሽ በላይ ነው፣ ከአርሽ በላይ ያለው ይታየዋል። ተረጋጊ። ሌላው ምንድን ነው ማየት ነው? አላህ ምን ይሰናዋል? ኧረ እባክህ ፖለቲካ እኔ የሚታያል አርሽ ላይ ሆኖ ብዬ ጥያቄ አይደለም እሱ እያልክ ነበር እኮ ቅድም እኮ ልጅቱን እያልካት ነበረ። ከአርሽ በላይ ሆኖ ሌላው ከአርሽ በላይ ነው ተምታኛል። አዎ አላህ ከአርሽ በላይ ነው። አርሽ ምንድን ነው የሌለ ፖለቲካ ለመስራት ነው የምትሞክሩት? አርሽ ነው ያለው። የተጠየቅሽውን ብቻ መልሺ። ሰባተኛ ሰባት ሰማይ አለ። አላህ ከአርሽ በላይ ነው ማለት እንዴት ነው? ኦኬ አርሽን እንደዚህ ባየው እንደዚህ ይገኛል ነው? ወደ ላይ ነው ወይንስ ወደ ታች ነው ማለት? ከአርሽ በላይ ማለት ላይ መሆኑ አንተ ሳይገባ ቀርቶ ነው? እንደዚህ ባይ አርሽን አይዋለሁ ወይ አርሽ እንደዚህ ወደዚህ ነው? አይ ዶንት ኖ አስረጅኝ። አሁን ያንቺ እምነት እኮ ፈልገህ ታገኘው። ምን አገባ? ፈልገህ ታገኘው እሱን እንዴ? ወደዚህ አይዋለሁ ወደዚህ አይዋለሁ። ፖለቲካ ለመስራት ምንም አትሞክርም። ቆይ ምንም ፖለቲካ ለመስራት አትሞክር። ይኸውልህ ተረጋጊ። አርሹ ወደ ጎን ነው ወይስ ወደ ላይ ነው? ሌላ ነገር አመጣክ። ይኸውልህ መጠየቅ አትፈልጉም። አንደኛ መልስ መስጠት ስለማትፈልጉ እሺ ምንድነው እንደ አውቶማቲክ ማየት ምን ይሳነው ነው? እኔ አሁን ያልፋለሁት ማድረግስ እንዴት ከሰሮኝ እናልቅሽ። በቃ አንዳንዴ ጭንቅላታችሁን ተጠቀሙት። እንዳላ ግማሽ ጭንቅላት እዛችሁ አትምጡ። አክቹዋሊ እሱ ሙሉ ጭንቅላት ላይ ኖረው ይችላል። አህመድ ለማዳመጥ ሞክሩ። ጥያቄውን ለማዳመጥ ቅድሚያ ሞክሩ። ያላልኩትን አትበሉ። አህመድ እንኳን ደህና መጣ። ወይንም አህኑ ጅማ ሰላም ነው? እንዴት ነው? እንዴት ነህ? ይመስገነው ይመስገነው። አለና ያለው ብለህ ነው የምታምነው? አይ እፎይ፣ ለአሁን ለጊዜው ጥያቄው ይቆየኝ፣ ማዳመጥ እፈልጋለሁ። ኦኬ እሺ። አኑ ጅማ ሰላም እፎይ፣ እንዴት ነህ? አልሐምዱሊላህ ደህና ነህ? ይመስገነው። እንዴት ነው? አልሐምዱሊላህ። ኦኬ አለና ያለው ብለህ ነው የምታምነው?
አንተ ለምንድን ነው ጥያቄ የማትቀበለው? እፎይ ቀበላለሁ መጨረሻ ላይ ቶፒኩ ላይ አሁን ግን በእምነቴ ታፍራለህ እንዴ? በእምነቴ አይ ምን ጭንቅላት የሌለው አካል አላመልክ ለምን አፍራለሁ? ወይንም አልተገለጠ ብዬ እንደሚወጡት አይደለው ለምን ያሳፍረኛል? አሁን የተጠየቀው መልስ ምንድን ጠየቀኝ? አላህ ያለው ብለህ ነው የምታምነው? አላህ ከአርሽ በላይ ነው ያለው። ቁርአን ክታባችን እንደነገረን መልካም እሺ፣ መልካም እሺ። በነቢያችን አላህን ወደ ግራና ወደ ቀኝ ብዞር ላየው እችላለሁ? ምን ማለት? እንዲህ ብዞር አላህን ላየው እችላለሁ ወይ? በስጋ አይን አታየው? በስጋ አይን አላየው። መልካም እሺ። አዲስ ቁርአን አንዴ ፈስርልን እስቲ። ሱረቱ በቀራ 115 አልሐምዱሊላህ ሚታርክ አንዴ ክፈተው። ቆስጠንጥነስ እንጥራ ቪኪ እሺ፣ ክፍል አንዴ ፈስራት። አንድ ጥያቄ ብቻ ልጠይቅ። ይሄን ክፍል ፈስረው ቅድሚያ። ታዳምጠኛለህ? ይሄን ክፍል አንብብና አስረዳኝ ቅድሚያ። እየሰማኝ ነው? በደንብ እየሰማሁ ነው። አንተም ሰምተሃል። ቀጥል ክፍሉን። ይሄን ክፍል አስረዳኝ እስቲ። የአላህ ፊት የት ነው ያለው? ከአርሽ በላይ ነው ወይንስ በምስራቅና በምዕራብ በማንኛውም በምዞርበት? አንተ ከየት ነው ያገኘው? ሐዲስ ላይ ሆነ ከቁርአን ላይ ሆነ ከየት ታውቃለህ? አንተ የምታመጣው እኮ ፖለቲካ እኮ ነው የምትሰራው አንተ። መደበሪያ መጽሐፍ ነው። እኔ ጻፍኩት መጽሐፍ ላይ አላህ ፊቱ በሁሉም ቦታ አለ ይላል። ታምንበታለህ በዚህ መጽሐፌ? አንተ በመጽሐፍ ለምን አምናለሁ? አንተ ምንም ታመጣ ነው እንዴ ማምነው? በእናትህ ምን አትቀበልም? ይሄንን የኔ መጽሐፍ ለምን ይቀበላል አንተን? እሺ ይሄንን ክፍል አንብበና እስኪ እያው እስኪ ቅድሚያ አንብበው እስኪ። የቪኪ መጽሐፍ ላይ እንደዛ ይላል። ምስራቅም ምዕራቡም ያላህ ነው፣ ፊቶቻችሁን ወደ የትም ብታዞሩ ያላህ ፊት እዚያ ነው ይላል። አላህ ደግሞ አንተ ከአርሽ በላይ ነው አልከኝ። እዚህ ጋር ደግሞ ሳነብ ፊታችሁ ወደ የትም ብታዞሩ አላህ በዛ ፊቱ አለ ይለናል። ያላህ ፊት ከአርሽ በላይ ነው ያለው ወይንስ ከአርሽ በላይ ሳይሆን በማንኛውም ቦታ ነው ፊቱ ያለው? ምዕራፉንና ቁጥሩና ያለበትን ንገረኝ። ችግር የለውም። መጽሐፈ ቪኪ ቁጥር 115 ላይ ሁለተኛው ማለት ነው። መጽሐፈ እፎይ እኮ ነው የሚለው። አትቀበለው? አዋረደኝ። የኔ መጽሐፍ አሳየኝ። አንተ ለምን የኔ መጽሐፍ የምታሳየው? ቁርአን መጽሐፍ ነው። እሺ አላህ ፊት በምስራቅም በምዕራብም አለ ብለህ ታምናለህ? አኑ ጅማ አንተ እፎይ ልንገርህ፣ ዶንቆሮ ልጆችን ሰዎችን ዶንቆሮ አታድርግ፣ ተከታዮችን ዶንቆሮ አታድርግ። አንተ ከማስረጃ ጋር አውራ፣ እየተጠየቅ አውራ። እፎይ ተከፈተልህ ከሆነ አኑ ጅማ ምን ሆነህ ነው? ትሰማኛለህ? ካላ ተሻል እንጂ ካላ ተሻል አትሳደብ። መጽሐፍ እኮ ነው የተከፈተው። ምን ነው ለምን ትሳደባለህ? አሁን ወደ መጽሐፉ መልሰው። ያላህ ፊት በምስራቅ በምዕራብም ወዴትም ብትዞሩ በዛ ፊቱ አለ ይላል። ያላህ ፊት ከአርሽ በላይ ነው ወይንስ በሁሉ ቦታ ነው? የሃይማኖት መምህር ነህ አንተ? አሁን ስለ አላህ ፊት እያወራን ነው። ወሳኝ ነገር ነው። ያላህ ፊት እያወራን ነው። አኑ ጅማ ስለ አላህ ፊት እያወራን ነው። ወሳኝ ነገር ነው። ቢያንስ ፊቱ ተገኝቷል፣ ጭንቅላቱ ባይገኝም። ስለዚህ ስለ ፊቱ ውስጥ ያወራ ቢያንስ ያላህ ፊት ነው የሚገኘው። አንተ የሃይማኖት መምህር ነህ። እኛን ጠይቀን መልስ ስጠን። ያላህ ፊት እንደሚገኘው የምታመልከው አላህ
ፊት ብትኖረው ፊቱንም የት እንዳለ የማታውቁም። ጭንቅላት ይኖረው አልተገለጠም። አንገት ይኖረው አይኖረው አልተገለጠም። ሆድ ይኖረው አልተገለጠም። ፊቱ እንኳን እንደው የት እንዳለ እንኳን አታውቁም። ያልተገለጡት አካላት ይሆናሉ እኮ ተሰባስበው አርሽ በላይ ያሉት። የተገለጡት ደግሞ በሁሉ ቦታ አለ ይላል። እባክህ መልስ እችን ነገር እስኪ ሞክር። ወይንስ አንተ አንተ ለምን ከራስህ ሃይማኖት ተታስተምረህ ትጠይቀኛለህ? ምንም ችግር የለውም አልኩህ እኮ እኔ ትጠይቀኛለህ፣ ምንም ችግር የለብኝም። ግን ሰዓት ጥያቄ ሳልቀበለው ትቼ አላውቅም። ለምን ከሃይማኖት ያስተምርህ? አንተ መምህር ነህ፣ ታፍራለህ። ያስተማርኩ እኮ ነው ያስተምሮትን ስለ ራሴ በዛው ማስተምረው እንዴት ነው የአንተ ያስተምሮ ስህተት መሆኑን እያሳየው ስለሆነ እንድትማር ነው። አልሐምዱሊላህ ያው መቀጠል ትችላለህ ወይ መቀጠል ትችላለሽ። እየሰደብከኝ ነው። ተው አኑ ጅማ ማንም ለይሴ ማፍነስ ናረብ ሲታ ሰላም ነው መስገን እንዴት ነው አንተ አላህ ያለው ብለሽ ነው የምታምኚው? አይተሽዋል ሜቢ ጥቅሱን እንዴት ነው የምትረጁ? አይዋ ሁሌም አላህ አርሽ በላይ ነው። እሺ ደንቆሮ ልጅ አኑ ጅማ ሚታርክ የሚያል ተማርክ ያንተ ጌታ የት ነው ያለው? እስኪ ንገረኝ። አኑ ጅማ ሚታርጋ እንዴ አኑ ሰማሃል? አይ ይሰማኛል። እሺ ያንተ ጌታ የት ነው ያለው? የኔን ትጠይቅኛለሽ፣ ችግር የለውም። አሁን ከአርሽ በላይ ነው አልሽኝ። ፊቱ ደግሞ በሁሉ ቦታ አለ ይላል። እንዴት ነው የምትረጂው? በሁሉም ቦታ አለ አለ። ሁሌም እኛን ተመልካች ነው፣ ሰሚና ተመልካች ነው ሁሉ ነው። እኛ ግን አናየውም። የማይታይ የማይዳሰስ ጌታ ነው ያለን። እኛ ግን እርግጠኛ ነሽ አላህ ማይታይ ነው? አዎ ፍጡራን አያዩትም፣ እኛ እናየውም። ማይታይበት ምክንያት ምንድን ነው? ፍጹም ጌታ ስለሆነ እና ፍጹምነቱን አጥቶ ነው በቂያማ ቀን የምታዩት? አይ አሁን ላይ ምን ይሆን እያየነው አይደለም። አየሽ ፍጹምናውን አጣ ማለት ነው። አሁን ከማየት አንፃርን አሁን ማናየው ፍጹም ጌታ ስለሆነ ነው አልሽ። የምታየው ከሆነ ፍጹምናውን ያጣል ማለት ነው። አንቺ ባመጣሽው ሎጂክ መሰረት ሰልፍ ሪፊቴሽን ነው የሰራሽው። ራስሽን ነው ሪፊት ያደረግሽ። አለ ሁሌም ከአርሽ በላይ ነው። አርሽ ማለት እናንተ እግዚአብሔር ዙፋን ላይ ያለው የምትሉት ዙፋን ማለት ደግሞ ያው ምንድን ነው ዙፋን? አሁን ያንተ እግዚአብሔር የት ነው ያለው? እስኪ ንገረኝ። ስለዚህ አሁን በምስራቅም በምዕራብም አለ ይላል። ስለዚህ ፊቱ በምስራቅም በምዕራብም ከአርሽ ነው ምስራቅና ምዕራቡ፣ ወይንስ ፊቱ ከአርሽ በላይ አይደለም? የኔ መልስልሻለሁ እኮ ሁሉም አላህ ከአርሽ በላይ ነው ብለን ነው የምናምነው እኛ። ፊቱ በምስራቅም በምዕራብም ወዴትም ብዞሩ በዛ ፊቱ አለ የሚለው እንዴት ተስማሚዋለሽ? ይመለከተናል። አዎ ይመለከተናል። በዛም ብንዞር ይመለከታል አይመለከትም ጥያቄ አይደለም። እኔ ይመለከታል አይመለከትም አይደለም ጥያቄ። ፊቱ አለ ነው የሚለው መመልከቱን አይደለም። ኢና ፊቱ በምስራቅ እግሩ በሜዳ የሚለው እንትን አሳይና መረጃውን እኮ አንተ ሁሉ ያለው ያመጣዋል እኮ ችግር እኮ ነገሩ ትክክለኛው ኪታብ አንተ አትከፍትልንም። አንተ እኮ ራስህ ጽፈህ ነው የምታቀርበው። አረብኛውን አድርግላት ከፈለገች አረብኛውን አድርግላት። አረብኛውም ያወለልሽ ወሊላሂ አልአርሺ አላህ ከአርሽ በላይ መሆኑ እኮ ነው የሚገልጸው። አሁን ይሄ በምስራቅ ፊቱ አለ በምዕራብ አለ የሚሌቱ ጋር አለሽ። አንብብ ፕሊስ አደረቢ አንብብ ከደኛ አነበብ ነው ምን ይላል? የሚገልጸው ምንም አይልም። ኧረ በእናትሽ አላህ በእናትሽ ካላህ ተሻይ ወጅ ምንድን ነው እሱ?
ወጅ ምንድን ነው ማለት? ከአምላኬ እንዴት ይሻላለሁ እንዴ? አንደኛ ነገር እኛ ይውላችሁ እግሩ ፊቱ ማለት እኛ ለመግለጽ አንችልም። ምክንያቱም አላህ ፍጡራን አይደለም። አንደኛ ለኛ ጌታ ለአላህ ለአምላካችን ፎቶ የለውም። ሰው ፍጡራን አይደለም። እኔ ፎቶ አለው ብዬ የሚል ጥያቄ አልጠየቅኩም። እናንተ እኮ ኢየሱሳችሁ አምላካችሁ ማለት ነው መግለጽ በእናትሽ ነገር ኦፌ ምንድነው መልስ አትሰጥም? ለምን እኛ ለምንድን እንደተከፈተ እንትን አትንጣጡ። ተረጋግታችሁ ለማውራት ሞክሩ። አይደለም አሁን ፊት አለው ተባለና በቃ አላህ ፊት አለው ብለን ታወራ ነው። ለምሳሌ አሁን አይደለም እንደዛ እያወራ አይደለም እንደዛ እያወራ ሳይሆን አላቸው ይባላል። ለምንድን ነው እኛን ማታስጨርሰን? ሚስ ኢንተርፕሬት እንዳታደርጊ ያላልኩትም እንዳታይ ስለምፈልግ ነው። አይ ቲንክ ባልሳሳት አታሪ ትመስኛለሽ። አታሪ ከሆንሽ ከአርሽ በላይ ነው እያልሽ ስለሆነ ስለዚህ ፊት አለው ሲባል ማንንም አይመስል ፊት አለው ብለሽ ከሚያምኑት አንዷ ነሽ። እጅ አለው ማንንም አይመስል እጅ አለው ብለሽ ከሚያምኑት በላይ ስለሆንሽ ማለት ነው። ስለዚህ ፊት አለው። ፊቱ ደግሞ በምስራቅም በምዕራብም በሁሉም አቅጣጫ አለ ይላል ቁርአኑ። ከአርሽ በላይ ነው እኮ አንተ አሁን እንደዚህ ያለና በደንብ ለምን አትረዳም? በደንብ ለምን አትተረጉም? ወደ ቅኔ ለምን አስረጅኝ እያልኩሽ እኮ ነው። አስረጅኝ ፊቱ በየትኛውም ቦታ ብዞሩ አለ እያለኝ ስለሆነ አንቺ ደግሞ ኖ እሱ ያለው ከአርሽ በላይ ነው እያልሽ ነው። ስለዚህ እንደዚህም ብዞር እሱ አለ ማለት ነው። ከአርሽ በላይ ሁሉንም ተመልካች ነው የኛ ጌታ። እኔ አይመለከትም የሚል ጥያቄ ነው የጠየኩሽ የኔ እህት። እኛ የማይታይና የማይዳሰስ ጌታ ነው ያለው። ስለተደበቀ እኮ ነው የማታዩት እህታችን። እሱንም ላፈርስብሽ እችላለሁ፣ ግን ሽፍት ለማድረግ እየሞከርሽ ነው። ይቅርብሽ። አላህ ማይታይ ሆኖ አይደለም፣ በባህሪው ይታያል። በባህሪው እሱን ታዩ አዋጣሽም። በማይታይ ሆኖ ሳይሆን ስለተደበቀ ነው የማታዩት። የኔ ጥያቄ አይደለም እሱ። ፊቱ በሁሉ ቦታ ነው ያለው እያልኩሽ ነው። እሱ ላይ ሞግጂ። እሺ ቀላል ጥያቄ ልጠይቅሽ። ለሰላት ስትቆሚ ይሰማሻል? አዎ ይሰማኛል። ለሰላት ስትቆሚ ወደ ፊትሽ መጥፋት ትችያለሽ? ምራቅሽን አይቻልም። ወደ ቀኝስ መጥፋት ትችያለሽ? አይቻልም። ወዴት ነው የምትጠፊው? ወደ ግራ። ሲጀመር አይተፋም። ምራቅ ሲጀመር አይተፋም። ተፍተን ወደፊትሽ መጥፋት ማይቻለው ለምንድን ነው እሱ? በቃ ምንም አይቻልም። ሲጀመር ሶላት ላይ ቆሞ አይቻልም መጥፋትም ሆነ ምንም ማለትም ወደ አላህ ቆመን ሆነ ምንም አይቻልም። አትዋሺ፣ በስርዓት በይ። ነብይሽ አዲስ ላይ አትጠፊ፣ በስርዓት በይ። የማይተፋበትም በስርዓት በይ። እሺ አስረዳኝ። ለመማር እስከመጣው ድረስ አስረዳኝ። እሺ ለምንድን ነው የማይተፋው? በአንቺና በቂብላው መካከል ምን ስለሚኖር ነው? መላእክቶች አሉ፣ በግራም በቀኝም መላእክቶች አሉ። በእኛ በቀኝሽ መላእክቶች እነሱ በግራና በቀኝ ሊኖሩ ይችላሉ። እኔ የጠየኩሽ በአንቺና በቂብላው መካከል ነው የጠየኩሽ። ምን አለ አስረዳኝ። እኔ እኮ ለመማር ነው የመጣሁት እና እሺ ምን አለ አስረዳኝ። አላህ አለ። ለዛ ነው ወደፊት ተማተፊው በአንቺና በቂብላው መካከል አላህ ካለ። ስለዚህ በአንቺና በቂብላው መካከል አላህ ከሆነ ያለው አርሹ በአንቺና በቂብላው መካከል ነው ወይንስ ከአርሽ ይወርዳል? አንቺ ሰላት ጊዜ ቅድም ደግሞ ስታስተምር በግራም ብዞሩ በቀኝም ብዞሩ አላህን ታገኙታላችሁ እያልከን ነበር። አሁን ደግሞ በፊት ለፊት አደረከው። የእናንተ እስልምና ድሌማ ነው አይነቱ አይደለም ነው። እኛን እስልምና አንተ ነው የምታዘባብን። እኔ አላዘባውም። እስቲል እኮ እኔ ጋር አይጣረስም። አሁንም ያንቺ ነው እንጂ ሊጣረሰው። በዚህም ብትዞሩ በዚህም ብትዞሩ እሱ አለ ካልኩኝ ወደፊትም ብትሆኑ አለ ማተር አያደርግም። እኔ ካመጣው ጋር እኮ ይስማማል። ለአንቺ ግን ናይትሜር ነው። እስቲል
አንቺ ከአርሽ በላይ ከሰማይ በላይ ብለሽ ስለምታስቢ እነኚህን ማስማማት ግዴታ ይኖርብሻል። ሐዲሱን አንዴ ክፈተው ቪኪ። ከኋላሽ ግን ድምፅ አለ የሚረብሽ። አይ ቴሌቪዥን ነው። ምን ታረጋለህ? ትንሽ መቀነስ ብቻ። ያ አረብኛው ይሆንልሽ። ከፍ አድርገው አረብኛው። ምራቅ ማተፉባት ምክንያት ወጣች። አዋጣም የቶፒካልሽ ትሻላለች ከሌሎቹ። ሙሀባ አላህ ከአርሽ በላይ ነው የምትሉን አካላት እንዴት ነህ? ሰላም፣ እንዴት ናችሁ? ሰላም ነው። ይመስገን ነው። ሰላም ነው። እንዴት ነህ? አለን። ስለ ክርስትና ታስተምረኝ ይሆን? ስለ ክርስትና ጥያቄ ካለ በኋላ አሁን ቶፒኩ ላይ ስለ ክርስትና አላህ ያለው ታስተምረኝ ያለው ብለህ መጣብ ነው። እኔ ሃይማኖት የለኝም። ስለዛ አሁን ስለ ክርስትና ታስተምረኛለህ ወይ ያልኩህ። ኦኬ፣ እምነት የለም። ባይሆን ስለ ሙስሊሞች አንዳንድ ነገር እያጠናው ነው በሰሞኑ አንዳንድ ነገሮችን ከሙስሊሞች እያጠናው ነው። መቼ ነው የጀመርከው ማጥናት? በዚህ ሰሞኑ? ኦኬ፣ ከውይይቱ በኋላ ማለት ነው። በዚህ ሰሞን ማለት ነው እኮ በዚህ ሰሞን ማለት ነው አይደለ? በለው በቃ እነዛ ነገር ምን ያህል ጊዜ ሆነ? 15 ቀን ሆኗል። ቆይ ሚኪ 15 ቀን ሆኗል። ያኔ ከሁሱ ያወራችሁ ጊዜ ያኔ የተወያያችሁ ጊዜ እሱ ሼር ተደርጎልኝ ከዛ በኋላ ነው ወደ ውይይት ገባሁኝ። እዛውም ጠየቅኩኝ። ኦኬ እስቲ ጠይቅ አንዳንድ ነገር እሱም ነገረኝና እስቲ ምናልባት የእናንተም ከተሻለ ብዬ ጥያቄ ላቀርብ ብዬ ነው። እንደውም ኡስታዙ አስተምሮህ መሰለኝ ከጎን ያለ የፕሮፋይል ያለው ከዛ በኋላ ተሳብካ። እንደውም በፊት ክርስቲያን ነህ መሰለኝ ማለት እኔ እምነት የለኝም አልኩ። ክርስቲያን አይደለሁም፣ ግን በፊትም ክርስቲያን አይደለሁም። በፊትም ክርስቲያን አልነበርክም፣ እምነት አልነበረም። እስልምና ማጥናትና ከዛ በፊት እስልምና ምንም አታውቅም፣ አጥንተህም አታውቅም ነበር ወይስ ታጠና ነበር? ከውይይቱ በኋላ ነው ማጥናት የጀመርከው? አዎ ውይይቱ በኋላ ጥያቄ ምናምን እሱንም ገብቼ ጠየቅኩት። አንዳንድ ነገር አስረዳኝ። ከዛም ደግሞ እስቲ ይሄ ምሻል ከሆነ ብዬ ንጥጥር በለው ለማነጣጠር ነው እኔ አሁን ጠየቅኩ። በሆነ ምሻለው ነው ትንሽ እናዋርድ ቅድሚያ 2025 የለቀቃቸውን ላሳየህ። ዝቅ አድርግልኝ ክርስቲያን እንትና ቪኪ። ኦኬ 2025 የለቀቀው ነው ይሄ ይታያል። ሙአባ ከአንድ ዓመት በፊት አንድ በል እሱ ከ3 ዓመት በፊት ለቀቀ። እኔ የአማርኛ ነገር ቆይ እስልምናን ገና ማጥናት የጀመርከው ከውይይታችን በኋላ ነው። ትዋረዳታለህ። ቆይ ፕሮፋይል ውስጥ ግባልኝ። ትዕግስት ያለው ሰው በአላህ ፍቃድ የሚል አለ። አንድ ያሳየኝ። ከ2015 የለቀቃቸው ቪዲዮ ውስጥ ግባ። ቪዲዮ ውስጥ ተመለስ። ምን ነው ማለት እኔ አሁን ጠየቅኩ አይደል? እኔ ፎቶ ለቀቅ ምን ከአመታት በፊት የለቀቃቸውን ላሳየ ነው። ውርደት ማይሰለቻችሁ። ኦልራይት ሚዩት ነህ ቪኪ። ሚዩት ስለሆነ እንትን አይልም። ዝቅ እያደረግ ካሳያችሁ ዐለይሂ ወሰለም ስለ ጁምዓ ሲናገሩ ምን ይላሉ? ፀሐይ ከወጣችበት 2025 ከአመት በፊት ወደዚህ ሆነ በጣም ጥሩ 2025 ከአመት በፊት እንዳለ ከአመት በፊት የተለቀቁ ናቸው። ዞሆን ፕሮፋይልን እንዳለ የፈለኩት መልቀቅ አልችልም። ቆይ ተረጋጋ።
ምን ችግር አስተምረው፣ ስለ ክርስትና አስተምረው። ፕሊስ ተረጋጋ። ፕሮፋይልህን ያደረገው የእናንተን ድራማና ውሸት እድሜ ልክ ማጋለጥና ማዋረድ እንዴት እንደሚያስደስተኝ ታውቃለህ? እንደ ሕፃን ልጅ እንደውም እንዲህ ብድግ ብድግ እያልኩ ብዘል ራሱ ደስ ይለኛል፣ እናንተን ሳዋረድ ማለት ነው። ጭንቅላት የሌለውን አካላችሁን ለማምለክ ጭንቅላት የሌለውን አካል የአገር ለማምለክ እንደዚህ ስትዋረዱ እንዴት እንደምፈነጥቅ ብታይ። ፈንዲሻ ራሱ እንደኔ ፈካትልም እናንተን ሳዋርድ ማለት ነው። ውሸታችሁን ልጅ እኔ ወንድ ልጅ አላመልክም ብዬ ተረጋጋ። ጭንቅላት የሌለውን እያመለካል ተረጋጋ። ኤኒዌይስ በቃል ቢክ ተመለስ በቃ ኦኬ። ና ሙአባ አንድ ሰው የፈለገውን ነገር በፖስት አይችልም። መብቱ አይደል? መፍት ሊሆን ይችላል። ነገር ግን ውሸትህ ምን ጋር ይጀምራል? እስልምናን ማጥናት የጀመርኩት ገና ከውይይታችሁ በፊት ነው። ከዛ በፊት ምንም አላቅም ነበር ብለህ ዋሽተህ ፕሮፋይልህ እንዳለ ሙስሊም እንደሆን ፕሊስ ቆይ ተረጋጋ። ኤቴስት ነኝ አልክ፣ እምነት የለኝም አልክ። ከ2025 ጀምሮ ከዓመት በፊት የተለቀቁት ቪዲዮዎች ቆይ ተረጋጋ፣ ፓኒክ አታርግ። እንዳለ የእስልምና እንጂ አንድ ኤቴስት መሆንህን የሚያሳይ የለም። ኦልሬዲ ከዓመታት በፊት የተለቀቁ ቪዲዮዎችህ ሙስሊም ነው የሙስሊም ነው። ምክንያቱም ሙስሊም ነህ፣ መዋሸት ግዴታ ስለሆነ ነው። እስልምናን መታደግ የምትችለው በመዋሸት ስለሆነ። ኤኒዌይስ ወደ ፖይንት ትገባለህ ወይንስ ታደሳለህ? ተደማመጥ፣ ወደዚህ ተደማመጥ። አንድ ነገር ሰማሁ። ፖይንቱ ላይ ትገባለህ ታደሳለህ? አሁን ስማ፣ ወደ እኔ በቃ ጨረስን እኮ ያንተን ተረተረል። ስማ እንዴ ፖይንቱ ላይ ትገባለህ። የምታመልከው አለ በሁሉ ቦታ አለ ብለህ ታምናለህ ነው ወይ? እና ያለው ብለህ ነው የምታምነው? እኔ ትምህርት ፈልጌ ነው። እኔ ሙስሊም አይደለሁም አልኩህ። አንተ ግዴታ እንደዚህ አይነት ነገር አይደለም። ድገምልኝ። አላህ አምላክ አይደለም ሙሐመድም ነብይ አይደለም ብዬ ነው ማምነው በልና ንገረኝ። እሺ በቃ ያው አስተምርሃለሁ። ቁጭ አድርጌ እንደውም አስተምርሃለሁ። ባይ ቶፒኬን እንደውም ሰርዤዋለሁ። ይህን ልጅ እናስተምረዋለን ዛሬ። የፈለገውን ይጠይቃል። ሙሐመድ ሐሰተኛ ነብይ ነው ነብይ አይደለም ብዬ ነው ማምነው። አላህም አምላክ አይደለም በልና ተናገር። የፈለከውን ለምን ሺ ጥያቄ አይሆንም። ቁጭ ብዬ አድራለሁ። ቀጥል። እሺ ወደ እኔ የሰማኸኝ ነው። የለም ሊልም እዛም ትምህርት ወሰድኩ ነው። አንተም ጋር ትምህርት ወስዳለሁ። ሙስሊም አይደለህም። ስለዚህ ሙስሊም ስላልሆንክ ሙሐመድ ነብይ ነው ብዬ አላምንም በለን። አላህም አምላክ ነው ብዬ አላምንም በለን። እሺ ግዴታ እኔ ሙስሊም ክርስቲያን መሆን አለብኝ? እኔ ሃይማኖት የለኝም። ስለዚህ እኔ ሙስሊም ፕሊስ ፕሮፋይልህን አየነው እኮ ሙስሊም ነህ አይደለውም ካልክ ግን ሙሐመድ ነብይ ነው ብዬ አላምንም፣ አላህም አምላክ ነው ብዬ አላምንም፣ አስተምረኝ በለኝ። ቀጥል። አስተምረኝ። ከአንተም ትምህርት ወስዳለሁ። ስለዚህ አንተ እምነት የለህም አይደለ? ሙሐመድ ነብይ ነው ብለህ አታምንም። ሙሐመድ ሐሰተኛ ነብይ ነው ነው ብለህ አታምንማ። በቀላሉ የእናንተውንም አላምንም ሁሉንም አላምንም። አነጻጥረ አልጠየቅኩም፣ እንደዛ እንድትል አልጠየቅኩም። ሙሐመድ ነብይ ነው ብዬ አላምንም በለል። ጋይድ ቀጥል እኮ ውይይት ነው። ከራሴ ጋር ተወያይቼ ያንተውን ሰምቼ ያንተን ካልሆንክ ሙስሊም ካልሆንክ ለምን ይሄንን ፓኒክ ታደርግብናለህ? እዚህ ጋር የእናንተን ድድብና እንደዚህ ዓለም እያየው እየተዋረደ ሙስሊም አይደለሁም ይለኛል። እንዳለ ፕሮፋይሉ ሙሉ ከዓመታት በፊት የተለቀቁ የሙስሊም ፎቶ ቪዲዮዎች እያየን ማለት ነው። ኤቴስት ነኝ። በዚህ መጠን ነው አምላካቸው የሚክዱት። ነቢያቸውን ሲሆን ግን አይክዱ። ነቢያቸው ከተነካ ያማቸዋል። ሙሐመድ ሐሰተኛ ነው ማለት አይችሉም። አላህ ላይ ችግር የለውም። አላህን ቢክዱት ችግር የለውም። እንደናንተ ነው ጭንቅላት እንደሌለው አላህ እንመስላችኋለን? እንደኛን ማናገናዝብ፣ ማንረዳ፣ ማናስተውል እንደናንተ በበግ ምንመራ እንደዚህ በመንጋ ምንጓዝ ይመስላችኋል? ኤኒዌይስ ጥሩ ነው። በዚህ መጠን ራሳችሁን እየመጣችሁ ስለምታዋርዱና እስልምናን በየቀኑ ስለምታፈርሱት እናመሰግናችኋለን። ለሌላው መማሪያ ስለምትሆኑ ማለት ነው። መሐመድ እንኳን ደህና መጣ። መሐመድ አቤት። እንኳን ደህና መጣ። እንኳን ደህና ቆየ። ይመስገነው። አላህ ፊቱ የት ነው ያለው ብለህ ነው የምታምነው? ጥያቄ አለኝ።
አላህ ፊቱ የት ያለው ብለህ ነው የምታምነው? አንድ አስተናግደኝ፣ አንዱ ደቂቃ ብቻ። ቅድሚያ ቶፒኩ ላይ ግባ። የጠየቁን አንድ የሆነ ጥያቄ ልጠይቅህ። ትጠይቃለህ። ቶፒኩ ላይ ግባ። ሰዓት ገና ነው። ከ5 ሰዓት በኋላ ነው ጥያቄ የምቀበለው። እኔ ስራ አለብኝ። ሲከብዳችሁ እንደዚህ ናችሁ። ኦልዌይስ ሲከብዳችሁ እኔ ቤት ይታወቃል። ጥያቄውን ላይ የምቀበለው ከ5 ሰዓት በኋላ ነው። አታልቅሱ። ቶፒኩ ላይ ግባ እና በኋላ ሊመለስልህ የለም። አላህ ፊቱ የት ያለው መልስልኝ። እሱን እባክህ። የአላህ ፊት የት ነው የሚገኘው? የአላህ ፊት የት ነው መገኘው? አላህ ፊቱ የት ያለው? ያንተ ፊት የት ነው የሚገኘው? የእኔ ፊት እኔ ላይ ተገጥሞ ነው ያለው። የአላህ ፊት እንደኔ ነው? ኮልኮሌ አንድ ልጠይቅህ። ኤግዛምፕል የተጠቀምከው ለአላህ ምላሽ ልትሰጠኝ አይደለ? የእኔ ፊት እኔ ላይ ነው ያለው። የአላህ ፊት የት ነው የሚገኘው? ጥያቄ ልጠይቅህ አንድ ጊዜ። ግባ ቶፒኩ ላይ ቅድሚያ። ምንም ጥያቄ አትበል። ግባ ቶፒኩ ላይ አታልቅስ። ገና አልጠየቅኩም እኮ ምንም የተጠየቀው ነገር የለም። አንተ ብቻ አሁን ጠይቀሃል። አትጠይቀኝም አላልኩም። ስለዚህ ልጠይቅህ። ግባ ቶፒኩ ላይ ቅድሚያ። የአላህ ፊት የት ነው ያለው? ወገናችን ዘመዳችን አላህ ፊቱ የት ነው ያለው? እኔ እሱ ብዙ አልተማርኩም። ልጠይቅህ ነው የመጣው። ኦኬ ጥያቄ ብቻ ነው ያሸከሙ። እሱን ሳያስተምሩ አምላክን አላስተማሩህም፣ ፊቱን አላስተማሩህም። ፊቱ የት እንዳለም አታውቅም። ጥያቄ ግን አሸክመዋል። ጥሩ ነው። ትጠይቃለህ። በተቀመጥ በቃ ጠብቅ፣ ትንሽ ጠብቅ፣ ትጠይቃለህ። መጀመሪያ እኔ ልጠይቅህ፣ ከዛ እኔም እነግርሃለሁ። በቃ ሚውት አድርጋ እንዴ። ሁዘይፋ እንኳን ደህና መጣህ። ሁዘይፋ ስማ፣ ሁዘይፋ አላህ እንዴት ነው እሱ? ፊቱ ምንድን ነው እሱ? አዲስ ሆነባችሁ እንዴ? የአላህ ፊት አለው የምትሉን? በሁሉ ቦታ ስዞር ማገኘው ከሆነ ለምነው ከአርሽ በላይ ነው የምትሉኝ? ከአርሽ በላይ እንደምን የምትሉት? እኔ በዞርኩበት ሁሉ የአላህ ፊት በዛ ካለ ተዊል ማታደርጉ ነው ወይንስ ስትፈልጉ ደግሞ ተዊል ታደርጋላችሁ? እንደዚህ አይነት ፖታ ሲመጣባችሁ ሲጨንቃችሁ የአላህ ፊት ሁሉ ነገር ሲጠፋ ፊቱ የምንቀረው በሁሉ ቦታ ካለ ከአርሽ በላይ ነው የምትሉት? ወይንስ ፊቱ በተለየ ሁኔታ በሁሉ ቦታ ይገኛል? ፊቱ በሁሉ ቦታ ተገኝቶ ሌላው አካሉ እግሩና ባቱ ነው ከአርሽ በላይ ያለው? ተነጣጥሎ ነው ያለው? ሰላም እንኳን ደህና መጣህ። ሰላም ብለናል። ሰላም ብያለሁ። እኔም እንኳን ደህና መጣህ። እንኳን ደህና ቆያችሁ። ኦኬ የአላህ ፊት የት ነው የሚገኘው? ሰውነቱ የት እንደሚገኝ ብናወራ ይሻላል። ፊቱ ጋር ዘለን ከመሄዳችን በፊት መገኛ ቦታውን መጀመሪያ ለይተን ብናውቅ ይሻላል። የት ነው ያለው መጀመሪያ? እሱ ይሻላል። ፊቱ ስላልከኝ ነው። ፊት የለውም አለው። በመጀመሪያ አላህ ሱብሓነሁ ወተዓላ ሱረቱ ሹራ ላይ ምን ይለናል? ለይሰ ከሚስሊሂ ሸይኡን ይላል። ምንም አይነት አምሳያ የለውም ብሎ አላህ ሱብሓነሁ ወተዓላ ይነግረናል። ፊት አለው፣ የኛን አይመስልም። የኛን ከፍጡራን ጋር የሚመሳሰል ፊት የለውም። እኔም የጠየቅኩህ አይ ፊት አለው እያልከኝ እንዴ? ፊት የለውም። ከሰዎች ጋር የማይመሳሰል ነገር ነው ያለው። እኔ የምመሳሰለው ብዬ ላይ ጠየቅኩህ። ለምን ስትራግል ታደርጋለህ? ራስህ እያመሳሰልክ
ራስ እያመሳሰልክ ለምን ራስ መልስ ትሰጣለህ? ሐሳቤን አንዴ ምክንያቱም ራስ እያመሳሰልክ በአንድ ቃል ብቻ ልትረዳኝ አትችልም። ሁዘይፋ ከምላሴ ላይ አቤት የአላህ ፊት ዝንጀሮ ይመስላል ወይ እኛን ይመስላል ብዬ ስናገር ሰምተሃል እኮ? ሐሳቤን ሳልጨርስ እሺ ግልጽ አድርግና ጠይቀኝ ጥያቄ። ጎበዝ እንደዛ ነው የሚባለው። የአላህ ፊት ነው የሚገኘው ነው የኔ ጥያቄ። የማንንም አይመስልም ፊቱ አምሳያ የለው ምናምን አልወለደም አልተወለደም እንዳትለኝ። የአላህ ፊት መገኛው የለም። እንደዛ አልልህም። አላህ ሱብሓነሁ ወተዓላ ሱረቱ ጣሃ ላይ ምን ይለናል? አርረሕማን ማለት ሌላኛው የአላህ ስም ነው። ገባህ አይደለ? አርረሕማኑ ዐለል ዓርሽ ማለት ሲምፕሊ በአማርኛ ስንተረጉመው ዙፋን ማለት ነው። ሌላ ወደዚህ አትበል። ትርጉም ሌላ ምናምን መፈለግ አያስፈልገውም። ዓርሽ ማለት ዙፋን ነው። መጽሐፍ ቅዱስ ላይ እንደተጠቀሰው እግዚአብሔር በዙፋኑ ላይ የሚል ዙፋን ማለት ዓርሽ ማለት ነው። ኢስተዋ ማለት ምን ማለት ነው የሚለው ላይ ነው። ኢስተዋ ማለት በላይ ማለት ነው። አንዳንድ ደግሞ የሙስሊም ግሩፖች ኢስተውላ ብለው ሊፈስሩት ይችላሉ፣ ሊተረጉሙት ይችላሉ። ገባህ አይደለ? ኢስተዋና ኢስተውላ ብለው ኢስተዋ ማለት ራሱ ቁርአኑ ላይ ያለው ነው። ኢስተዋ እንትን ሊለው ይችላል። ሱረቱ ጣሃ አይ ቲንክ 6ኛው ይሁን 5ኛው አያ ላይ ሊሆን ይችላል። ኢስተውላ ማለት ደግሞ ከጊዜ በኋላ የሙስሊም ግሩፖች የፈጠሩት ነገር ነው፣ የሌለ ነገር ነው። ኢስተውላ የሚለው ትክክለኛ ቁርአኑ ላይ ያለው ከሺህ ዓመት በፊት የነበረው ደግሞ ኢስተዋ የሚለው ነው። ኢስተዋ ማለት ከአርሽ በላይ ነው። ከአርሽ በላይ መሆኑ ተነግሮናል። እንዴት ነው የሚለው ነገር ደግሞ አልተነገረንም። እንዴት ተቀምጦ ነው? ተንበርክኮ ነው? ሙሉ ሰውነቱ ፊቱም ከአርሽ በላይ ነው። ሙሉ ሰውነቱ ፊቱም ኦኬ፣ ሙሉ ሰውነቱ ከአርሽ በላይ ነው። ኦኬ፣ ሙሉ ሰውነቱ ከአርሽ በላይ ነው ስትል ምኑ ለምሳሌ ሙሉ ሰውነቱ ሲባል የራሱ ሰውነት አለው፣ እንደኛ አይደለም። ኦኬ፣ አላህ ራሱ የሆነ ሰውነት አለው። እሺ፣ ያ ከአርሽ በላይ ነው ነው ከአርሽ በላይ ነው። ሲፋው ግን አልተነገረንም። ለምሳሌ ተቀምጦ ይሁን ተንበርክኮ ይሁን ተኝቶ ይሁን ዋቴቨር የሰዎች ባህሪ ያለ ያንቀላፋ ይሁን እንደዛ ሲጀመር አላህ Subhanahu Wa Ta'ala ያንቀላፋምም። ከዛ በተጨማሪ ደግሞ ሲፋው አልተገለጸልንም። ባህሪ ሲፋ ማለት ባህሪ ማለት ነው። እነዚህ ያልኩት እየሰራ ይሁን ተኝቶ ይሁን ተንሳፎ ይሁን ተቀምጦ ይሁን አልተነገረም። ፊቱ ከሰውነቱ ጋር አብሮ ነው ያለው። ፊት ለሚለው ወጅህ በሚለው የአረብኛ ቃል ይመጣል። ወጅህ ማለት ፊት ማለት ነው። አላህ Subhanahu Wa Ta'ala በቁርአንም ሆነ በሐዲስ ወጅህ እንዳለው እናምናለን። ወጅህ ማለት ፊት ማለት ነው። ነገር ግን ያ ፊት ከፍጡራን ጋር ይመሳሰላል? አሮን ነው የምናውቀው ነገር፣ ምክንያቱም አልተገለጸም። ያልተገለጸልን ነገር ደግሞ አናወራ። ገባህ? ፊቱ ምንም ወጅህ የሚለው ቃል ነገር ያለው የአረብኛ ቃል ነው። ነገር ግን ፊት ማለት ነው ሲምፕሊ ሲተረጎም ማለት ነው። ያ ፊት ከምን ጋር ይመሳሰላል ስንል ከምንም ጋር አይመሳሰልም። የማይመሳሰል ፊት ነው። ባይመሳሰልም ያ ፊት የሚለው ግን ፊትን ወክሎ የሚመጣ አካል ነው እንጂ እግር ሊሆን አይችልም። ፊቱ መቼም አይደለም፣ አይሆንም፣ አይመሳሰልም። ምክንያቱም ሌላኛው የቁርአን ይደግፈኛል። ለይሰ ከሚስሊሂ ሸይኡን የሚለው የቁርአን አንቀጽ ይደግፈኛል። ገባህ አይደለ? ስለዚህ ፊቱም ከአርሽ በላይ ነው እያልከኝ ነው አይደለ? ሙሉ ፊቱንም ሳይሆን ሙሉ አላህ Subhanahu Wa Ta'ala ሌሎችም አካላቶች ፊቱ ጋር መጣህ እንጂ በተለያየ የሰውነት አካላቶች እንዳሉት ይናገራል ቁርአን ላይ። እሺ፣ እነኛ አካላቶች ለምሳሌ የተገጣጠሙ ናቸው እንዴ? የተገጣጠሙ ናቸው። አዎ፣ ልክ ለምሳሌ አሁን የጠየቀኝ ጥያቄ አብዛኞቹ ሙስሊሞች የሚደናገሩበት ጥያቄ ነው። ተገጣጥሟል አልተገጣጠመም ምን አገባህ? ገባህ አይደለ? የተገለጸን ነገር እናምናለን።
ያልተገለጸልን ነገር ደግሞ የባሰ ለመገለጽ ወይም ደግሞ ለማብራራት ስንሞክር ያልሆነ ነገር ላይ እንወድቃለን። ገብቶሃል? አለበለዚያማ ፊሎሶፈር ካልተገጣጠመ ፊቱ ምን ላይ ነው? ፊት ያልከው ምን ላይ ያለን አካል ነው ፊት ብለህ የጠራኸው? ፊት አለው መቼስ ፊት ከእግሩ ስራ አይሆንማ። አይ ዶንት ኖ። እኔ እንግዲህ አንተ ትነግረኛለህ። የማንንም አይመስል ካልከኝ ሜይ ቢ ፊቱ እግሩ ስር ሊሆን ይችላል። ይህ አሁን የምንነጋገርበት ይሄ ርዕሱ አይደለም። እዚህ ጋር ላሉ ቢግነሮች እዚህ ጋር ላሉ ለተሰበሰቡ ማለት ነው በጣም እንትን ያስፈልገዋል። ገባህ አይደለ? በጣም መማር ያስፈልገዋል። ፈርስት ላይ ቤዝ መያዝ አለብህ። ምክንያቱም አንድ ሙስሊም ለምሳሌ ዘሎ እነዚህ ርዕሶች ላይ ከሄደ እንትን ይለዋል፣ ይቸገራል። በመጀመሪያ ላይ ራሱን እያዳበረ መሄድ አለበት። ለዛ ነው አብዛኞቹ እዚህ ውስጥ የምታስገባቸው ሰዎች ለመመለስም ያን ያህል የከበዳቸው ርዕስ ነው። ገባህ? ለቢግነርም ይሆን አይደለም። ገባህ አይደለ? ርዕሱ በጣም ኮምፕሌክስ የሆነ ነው አይደለም። እዚህ ጋር ያሉ ሰዎችን ይቅርና ሙስሊሞችን ራሱ እርስ በርስ የሚያከፋፍል ርዕስ ነው። ይሄንን ቶፒክ ለዛ ይመስለኛል ይዘው የመጣው አይደለም። እኔ ቀላል መስሎ ነው። ከባድ ቶፒክ ነበር እንዴ? ከባድ ነው ቀላል ነው የምልህ ነገር እኮ እዚህ ጋር ያሉ ህዝቦች ነው እንጂ ለተማረ ሰውማ ሲምፕል ኢት ኢዝ ቬሪ ሲምፕል። ኦኬ። ስለዚህ እንደዛ ከሆነ ፊት አለው አላ እጅና እግር ባቶች አሉት። ፊቱ እግሩ ላይ ነው ያለው? ፊቱ እጁ ላይ ነው ያለው? እግሩ ላይ ምናምን የቱ ጋር እንዳለ አልተነገረንም። ምኑ ላይ እንዳለ አይታወቅም። እንዳለ ግን ተነግሮናል። እንዳለ ተነግሮናል። ስለዚህ ሌላ ፊሎሶፈር መሆን የለብንም። በቃ የተነገረንን እንቀበላለን። ፊት ማለት ምን ማለት ነው? ዲፋይን አድርገው እስኪ። ፊት ማለት የሂውማኖችን ነው ወይስ ፊት ማለት ምን ማለት ነው? አላህ ፊት አለው ስትል ምን እያልክ ነው? ወጅህ ፊት አለው ስንል አናቅም። በቃ ምክንያቱም አልተብራራም ቁርአንም ሐዲስም ላይ ስለ ፊት የሚያብራራ ካለ እስቲ ሜቢ ልታመጣልኝ ትችላለህ። ፊት ማለት ምን ማለት ነው? ይኸው ፊቱ እንደዚህ ነው ብለህ ሐዲስ ላይ ካለም ቁርአንም ላይ ካለም ልታመጣው ትችላለህ። አይታወቅም ፊት ምን እንደሆነ። ፊት ማለት ምንም ማታውቀው ከሆነ ሌላ ፐርሰን የሆነ ልክ እንዳለ ራሱን ችሎ እኔ የሚል አካልስ ቢሆን ሌላ ፈጣሪስ ቢሆን ፊት የሚባል ማለት አልገባኝ። ያ ፊቱ የሚናገር የሚሰማ የሚያይ ፍቃድ ያለው ቢሆንስ ፊት የተባለው ራሱ ፊት የተባለው ምክንያቱም የማንንም የማይመስል ከሆነ ራሱን ችሎ የሚቆም የሚሰማ የሚናገር የሚያይ የሚረዳ የሚፈጥር ቢሆንስ ፊት የተባለው ራሱ እጁም እንደዛው እግሩም እንደዛው ቢሆንስ? ቢሆንስ ባይሆንስ ሳይሆን እዚህ ጋር እያመጣቸው ብናወራ ይሻላል። ምክንያቱም ወደ ያልተገለጸልን ነገር ነው። ገባህ አይደለ? እዚህ ጋር አሁን እንዲህ ሊሆን ይችላል ብዬ ልነግርህ አልችልም። የፍጡርን ካልመሰለ የመሆን እድሉ ሰፊ ነው። የፍጡርን የማይመስል ስለሆነ ምን መቼስ ኤሊየኖችን አይመስል መቼስ፣ ወይም ደግሞ ያልሆነ አይደንቲፋይ ያልሆነ ፍጡር አይሆን መቼስ። ገብቶሃል እኛ ጋር? አለበለዛማ እኮ በቃ የኤቲስት ጥያቄ ነው እየጠየከኝ ያለው። እሱ ሌላ መልስ ነው ማዘጋጅለት። እሺ ቀለል እናድርገውና አንድ ሃይማኖት ካለው ሰው እንደዚህ አይነት ጥያቄ አይጠበቅም። በደንብ ይጠበቃል። ምክንያቱም የምታመልኩት ፍጡር ነው ብለን እኛ እየሞገትናችሁ እኮ ነው። ፍጡር ስለሆነ ብለን እየሞገትን ማስረጃ አሁን ያነሳቸው ፍጡር ከሆነ ማስረጃ ስጠይሽ። አሁን ያነሳቸው የፍጡራን ባህሪ ናቸው። ለምሳሌ ፊት ምናምን እነኚህ የጠቀስካቸው በሙሉ አንደኛ አታውቃቸውም። ኢንሴንስ ስንት እንደሆነ አታውቃቸውም። ታውቃቸዋለህ ያለህን ሰውን አካላቶች? ቆይ አንዴ፣ ለምሳሌ ፊት አልኩህ አይደለ?
አዎ ከቁርአንና ከሐዲስ ይህንን ፊት ዲፋይን የሚያደርግ ነገር አለ ልታመጣልኝ ትችላለህ? ዲፋይን ማድረግ አትችልም አልኩ እኮ። ካላወቀው ደግሞ ማታውቀውን ነገር እያመለክ ነው። ዲፋይን ከሌል የማይታወቅ ነገር እያመለክ ነው። አይ እንደዛ የማይታወቅ ነገር ማናመልክም። ምክንያቱም ቁርአን ውስጥ አላህ Subhanahu Wa Ta'ala በጣም ዝርዝር አድርግቶ እንትን ብሎልናል። ሌላኛው ደግሞ እዚሁ ማለት ነው። ዝርዝር ካለ ደግሞ አስረዳኝ። እሺ ፊት ማለት ምን ማለት ነው? መቼም ስለ ምግብና ስለ መጠጥ፣ ስለ ወሲብና ስለ እንዴት እንደ ማግባት ምናምን እሱን ዘርዝሮ ስለ ራሱ አልዘረዘረም ካልከኝ ይሄ በጣም አስቀኝ ነው። አይ ለምሳሌ ፊት ከሰው ከፍጡራን ጋር አይመሳሰልም። ለምሳሌ እዚህ የምናየው ፊት እዚህ ምድር ላይ የምናየው ፊት ከፈጣሪ ጋር እንዴት ይመሳሰላል? ለምሳሌ ፒክቸሩ ጋር እንዳለው ወንድማችን ስትራግል እያደረግክ ያለው አንተ ነህ ضيفا በጣም ስትራግል እያደረግክ ነው። ፊት ምንድን ነው ብዬ ለጠየቁ ጥያቄ ደጋግመህ ከፍጡራን ጋር ይመሳሰልም እንዴት ከፍጡራን ጋር ይመሳሰላል እያልክ ስትራግል እያደረግክ ነው። እኔ ጥያቄ ብቻ ጠየቅኩ። የማን ይመስላል ብዬ አልጠየቅኩም። የማን ይመስላል ብዬ ብጠይቅህ ኖሮ የፍጡራን አይመስልም ብለህ ታብራራ ነበረ። ፊት ምንድን ነው ብዬ ነው የጠየቅኩ። ሲምፕል ጥያቄ። ፊት ምን እንደሆነ እኮ ማብራት አያስፈልግም። የሰው ፊት ከሆነ እዚሁ የምናየው ፊት ነው። የፈጣሪ ፊትስ ምንድን ነው? አላህ ፊት አለው ስትል ነው። አላህ ፊት አለው ስትል ምንድን ነው ፊት ብዬ ነው የጠየቅኩ። እሱን አልተገለጸም፣ አላውቀውም። እኔ የፈጣሪ ፊት ምን እንደሆነ አላውቀውም። ባይሆን እስቲ አንተ አብራራልኝ እስቲ የፈጣሪህን ፊት ምን አይነት ነው? የፈጣሪ ፊት ለምሳሌ እዚህ ፒክቸሩ ጋር የምናየው ነው ወይስ ምን አይነት ነው? አይደለም ካልከኝ ኦኬ እሺ። እኛ ለአምላክ ፊት፣ ኋላ፣ ጀርባ፣ ቀኝ፣ ግራ፣ ላይ፣ ታች እነኚህ ይነገሩለታል ብለን እናምነው። ፊት ስትል ጀርባ አለው ማለት ነው። እነኚህ ደግሞ ለፍጡራን የሚነገሩ ባህሪያት ናቸው። ያው እኛ ለፍጡራን የሚነገር ባህሪን ለፈጣሪን አንሰጥም በእስልምና። ሌላኛው ደግሞ እዚህ ቅድም ስትናገር እንደሰማሁት ጭንቅላት የለውም ምናምን ግማሽ ጭንቅላት ነው ምናምን የሚለውን ነገር አናምንበትም። በማስረጃ ብታወራም ደስ ይለኛል። ጭንቅላት አለው አላ ጭንቅላት የለውም ማለት እኮ ገብቶኛል እኮ አባባለ የለውም ስትል አያስብም ለማለት ፈልገህ ነው። ፈጣሪን የሚያክል ነገር እንደዚህ ማለት የለብህም። ገባህ? ና ሰውነት እንዳለው አውቃለሁ አምናለሁ አልከኝ። እጅ እግር አለው ታምናለህ አይደለ? ከሰዎች ጋር የማይመሳሰል ያንተን እጅ አታሳይ። እኔ አላመሳሰልኩም። ሁዜፋ ስትራግል ባካታ አድርግ። እኔ ማን ይመስላል ብዬ ጥያቄ እኮ የፊሎሶፈር የሳይንቲስት ጥያቄ ነው የምትጠይቀው። አንተ ራስህ እኮ ነህ ሪሼፕ እያደረግህ ለጥያቄው የራስን ጥያቄ እኔ ያልጠየኩትን ትቀርጸውና እንደዛ እንደጠየቅኩ አድርገህ ምላሽ ትሰጣለህ። እኔ አላልኩም የማን ይመስላል የሚል ጥያቄ አልጠየቅኩም። ያ እጅ እግር ባት ፊት ያለው አካል ባት የሚለውን ኬት ነው ያመጣው? አይ ባት የሚለውን ኬት ነው ያመጣው? ሐዲስህ ላይ ሐዲስ ላይ ቡኻሪ 74:39 ላይ ወይንም ደግሞ ቡኻሪ 48 ኦኬ ባት እንዳለው አታምንም? አይ ሰምቼ አላውቅም። አዲስ ዜና ሰበር ነው። እስቲ ያሳየኝና እግርና እግሩ ባት ሳይኖረው እግሩ አለ ባት ነው። ቡኻሪ 48 እግር አለው። እግር ምንድን ነው? ባት ነው ያካትትም? እግር አይደለም ባት የሚለው ተገልጿል ወይ ነው ጥያቄ። እኔ ዊኪ አንዴ ቼክ አድርግልኝ። ቡኻሪ 74:39 ይመስለኛል አልሳሳትም። አፍዘሽዋል። ሱረቱ ቀለም ላይ 42ኛውን አያ ምንድን ባስ ሲገለጥ የሚለውን ከዚህ ጋር እያይዘው አታሪ እንደመሆነ ባት ብላችሁ ትፈቱታላችሁ። ኤኒዌይስ ሱረቱ ቀለምን ተወርና ሐዲሱ ላይ መልስልኝ አንዴ። አይ ሱረቱል ቀለም እኔ ባይዘው ሙሉ ቁርአኑን ነው ያፈስኩት ባይሞሪ ይዤዋለሁ። ኧረ ሱረቱ ቀለምን እሺ 42ኛው እንዴት ነው የምትረዳው? ባስ ሲገለጥ የሚለውን
እስቲ ቆይ በልጅነት ነው ያፈስከው? አሁን ነው ያፈስከው? ልጅ ትመስላለህ ድምጽ አክቹአሊ። በ16 ዓመቴ ነው ያፈስኩት። አሁን ደግሞ መጽሐፍ ቅዱስን እያነበብኩ ነው። አፍተር 2 years ጠብቀኝ። ያኔማ አብረን ነው የምንሰብከው ጎን ለጎን ብለን ከሁለት ዓመት በኋላ። አይ ችግር የለም። ገድላቶችንም ለመረዳት እየሞከርኩ ነው። ተጠቀሙ፣ በደንብ አንብባቸው። የቤተ ክርስቲያን መጽሐፎች አሏቸው፣ በደንብ አንብባቸው ከተጠቀሙ። ለህይወት ዋናው ግን መጽሐፍ ቅዱስ አንብብ፣ ገድላትም ላይ ከተጠቀሙ በደንብ አንብባቸው። እናንተም ቢያነቧቸው አሪፍ ነው። አማኞች ወገኖቻችን፣ ወንድሞቻችን ቢያነቧቸው እናነባቸዋለን። ኦኬ አላገኘኸው? አይ ተፍሲሩን የፈለግኩ ያለሁት እንጂ እንትኑን አግኝቼው። ያው ቁርአኑ ተከፍቶላል፣ አረብኛውን አድርግለት። የውመ ዩክሸፉ ዐን ሳቂን ወዩድዐውነ ኢለ ሱጁድ ፈላ የስተጢዑን ይላል። እስቲ አማርኛው ላይ ኦኬ፣ አማርኛውን አድርግለት። ባት የሚገለጥበትን ሳቅ የሚለው ላይ ባት ነው የመጣው። እርግጠኛ ነህ? እሺ። ዩክሸፍ ማለት ያኒ የሚነሳ ነገር ነው። ዩክሸፍ ማለት የሆነ የተገለጠ ነገር ላይ የሚነሳ ዩክሸፉ ማለት ይሄ ስለማን ነው ታዲያ የሚያወራው? ባት የሚለው እኮ ከሃዲዎች እያለ እኮ ነው። ባት የሚገለጥበትን ከሃዲዎች የማን ባት ነው የሚገለጠው? የከሃዲዎች ነው። ከሃዲዎችማ ከመቃብር ኦልሬዲ ሲነሱ ራቁቶ ነው የሚነሱት። ምናቸውን ይገልጡታል? ሜትር ከመቃብር ስትነሱ ሳትገረዙ 60 ቀን ረጅም ሆናችሁ ራቁታችሁ ነው የምትነሱት። ምን ይገለጣላችሁና እኮ የነሱን ባት ነው እየገለጠ ያለው። ኦልሬዲ ራቁቶ ነው ተነስተህ ከመቃብር ምኑን ትገልጸዋለህ? ሐዲሱን አንዴ ክፈቶሽ። የቂያማ ቀን እንደሆነ ነው የሚያሳየው። ሜቢ ባት እንዳለው እንትን ይላል። እችን አዲስ አንብባት። ሜቢ እኛ ወደ ቶፒካችን እንመለስ። ቡሃሪ 74:39 ላይ ነው። ባት ቶፒካችን ስላልሆነ ባክ እናድርግ። ሐዲሱን ያዘው፣ ቼክ አድርገው። ባት እንዳለው የሚናገር ክፍል ስለሆነ ማለት ነው። ኦኬ፣ ስለዚህ ወደ አላህ ፊት እንመለስና ሱረቱ በቀራ 115ኛ አያ ላይ እንደዚህ ይላል። አንዴ ክፈትልን እንድራ። እችን ክፍል አንድ አረብኛውን አድርግለት። ወሊላሂ አልመሽሪቁ ወልመግሪቡ ፈአይነማ ትወሉ ፈሰመ ወጅሁላህ ኢነላሃ ዋሲዑን ዓሊም ይላል። እዚህ ጋር አላህ ቅድም እንትን አያስተውልም ምናምን ስትል ነበር። እዚህ ጋር ዓሊም ማለት ምን ማለት ነው? አዋቂ ማለት ነው። የሚያውቅ ማለት ነው። አዋቂ እና እዛ ጭንቅላት ባይኖሩ እንዴት ያውቃል? በእጁ ሊሆን ይችላል የሚያውቀው፣ በእግሩ ሊሆን ይችላል የሚያውቀው። ምን እናውቃለን? እንደሱ አይባልም። እንደሱ አይባልም። ከሰው ጋር መሳሰልከው እኮ ሁዘይፋ፣ ከሰው ጋር መሳሰልከው እኮ። የሚያውቀው በጭንቅላቱ ነው ብለህ ፕሪሳፖዝ ካደረግ ነሰሰርሊ አላህ ጭንቅላት ያስፈልገዋል እውቀት። ስለዚህ ከኔ ጋር ይመሳሰላል ማለት ነው። ጭንቅላቱ ሳይሆን እንደ ጭንቅላት እሱ ፋንክሽን የሚያደርግለት እግሩስ ቢሆን አይ እዛ አካላቶቹ ጋር አይደለም። ያስታውሳል ወይስ አያስታውስም? ያስተውላል አያስተውልም? ወይም ያስባል አያስብም የሚለውን ነገር ለመግለጥ ብዬ ነው። ወደ እንትናችን ዋና ቶፒኩ ላይ እንግባ። እሺ ቀጥሎ ምን ይላል? ወሊላሂ አልመሽሪቅ ወልመግሪብ። አማርኛው ላይ አድርገው እስቲ። ምስራቁንም ምዕራቡንም መልሰው። እያንዳንዱን ቃል ማየት ስላለብኝ ነው። መሽሪቅና መግሪብ ምዕራብና ምስራቅ እንደማለት ነው። ፈአይነማ ትወሉ ፈሰመ ወጅሁላህ ግለጠው። የአላህ ነው እንደዚህ ነው የሚል ራሱ እዛ ጋር አልተገለጸም። የአላህ ነው አፈሳሰሩ ራሱ እዚህ ጋር እንትን ነው። የአላህ ነው የሚል አይጀመርም እዛ ጋር። ፈአይነማ የሚለው ራሱ የአላህ ነው የሚል
እቺ ሃኦ ማለት ነው። እንደዚህ የሚል እንትን የአላህ ነው የሚል ተፍሲር መቀመጥ የለበትም። ሲጀመር እዚህ ጋር ምን ብለው መቀመጥ ያለበት አይታችሁም ተተው። ሌላኛው ደግሞ እዚህ ጋር 116ኛው አያ ላይ መጽሐፈ ለህ የአላህም ልጅ አለው አሉ። እዚህ ጋር እንደዚህ ቁርአን ላይ ቀጣይኛው አያ እንደዚህ ነው እንደሚለው ኖ ቆይ ክፍሉን ይሄንን ጨርስ። ቅድሚያ በስራ ፈስረው መልሰው 116ኛውን አድርገዋ። አይደለም 116ኛው ምን ይችላል? የኛውን ቶፒካችን ቆይ የኛውን ቶፒክ ጨርሳ ቅድሚያ አማርኛውን አንብበው። ጥያቄ እኮ ገና አልጠየቅንህም። እኔ እኮ አንድ ስልክ ብቻ ስላለኝ ነው እኮ እንጂ የራሴን ተፍሲር ማውጣት እችላለሁኝ እኮ ላይቭ እንዳይቋረጥ ብዬ ነው። የራስ ተፍሲር አለ እንዴ? አንተ ማንነና ነው የፈሰርከው? አንተ ማን ተፍሲር የራስህን የምትከፍተው? አይ አፖ ቁርአንን ፈስራለሁ ለማለት ነው። አፖ አለ ለማለት ፈልጌ ነው። አንተም ፈስራል አይደለም? እኔ የተከፍቶልሃል። አይ ሉጣና እንዴ ትጠብቀኛለሽ? አታስወጣኝም? አታስወጣም። ያው እዚህ ሆነ ሱራ 2 በቀራ ላይ እሺ ወገንዳት አላችሁ